መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀ ነው። እውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ከወራት በፊት በኢትዮጵያ ዋና ከተማ አዲስ አበባ ተገኝቶ ፊንቴክ ኢንቨስትመንት ተብሎ የተጠራ አንድ ድርጅት በብዙ ሰዎች ልብ ውስጥ ተስፋ አስቀመጠ። በ90 ቀን ውስጥ የኤሌክትሪክ መኪና ባለቤት ትሆናላችሁ የሚለው ቃል ግራ በሚያጋባ ኑሮ የተጨነቁ ሰዎችን በፍጥነት አስደሰተ። የምታወጡትን ገንዘብ ትርጉም ያለው ነገር ላይ ማውጣት አለባችሁ ስንል በምክንያት ነው። ለዚህም ቴምር ፕሮፐርቲስ በቡልጋሪያና በአያት ላይ ኮምፓውንድ እና ሲንግል አፓርትመንቶችን ከንግድ ሱቆች ጋር አጣምረው ከባለ 1 መኝታ እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን በ30% ታላቅ ቅናሽ ይዞላችሁ መጥቷል። 69 ካሬ ባለ 1 መኝታ በ5.5 ሚሊዮን ብር፣ 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር፣ 126 ካሬ ባለ 3 መኝታ በ10 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት የሚችሉ ሲሆን ታዲያ ይህ ክፍያ 100% ለሚከፍሉ ሲሆን አሊያም 20% ቅድመ ክፍያ ብቻ ከፍለው ቀሪውን በ3 ዓመት ውስጥ ብቻ ያለምንም ዋጋ ጭማሪና ዶላር ንክኪ ከምቹ የአከፋፈል ስርዓት ጋር አቅርበንልዎታል። ፍላጎቶ 85% የደረሰ ከሆነ ደግሞ በ8 ወር ውስጥ ብቻ የሚረከቡትን በአያት 49 ላይ በወለል 2 አባወራ ብቻ የሚኖሩበትን ዘመናዊና ውብ የመኖሪያ አፓርትመንቶችን አቅርበንላቸዋል። ለበለጠ መረጃና ሳይቱን ለመጎብኘት በ0911 83 2290 ላይ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ብዙዎቹ ከተቀበሉት ተስፋ ተነስተው ከሚወዷቸው ኪስና ዋሌት ገንዘብ በመሰብሰብ ህይወታቸውን ለመቀየር ተስፋ አደረጉ። ነገር ግን ከቅናት በኋላ ተስፋ ወደ ጥርጣሬ ተቀየረ። ጥርጣሬውም ወደ እውነትነት ተገለጠ። የተስፋ መኪና እውነተኛ ንግድ አልነበረም። በሰዎች ህልም ላይ የተመሰረተ ማጭበርበር ነበር። ከ1200 በላይ ሰዎች ተጎጂ ሆነው ከፍተኛ ገንዘብ አጥተዋል። ከድርጅቱ መሪዎች መካከል አንዱ በአካል ሲገኝ፣ ሌላው ግን ተሰውሮ ቀረ። ከዚህ በላይ ጉዳዩን አሳዛኝ ያደረገው የአሁኗ ኢትዮጵያ ዝነኛ ሰዎች እዚህ ሁኔታ ውስጥ መግባት ነው። እነ ሰራዊት ፍቅሬ በህዝብ እምነት ላይ ተመስርተው ውሸቱን አጠናክረዋል። ሲመረመር የቆየውን ዶሴ በመጨረሻ ፖሊስ ጉዳዩን አጠናቆ ለፍርድ አቀረበው። ነገር ግን ለተጎጂዎች የጠፋው ገንዘብ ብቻ አልነበረም፣ እምነታቸውም ነበር። ከዚያ በኋላ ኢትዮጵያ በሁለት ነገሮች ተሞላች፣ ቁጣና ቀልድ። ሰዎች በሳቅ ህመማቸውን መሸፈን ጀመሩ። አላበዙትም እንጂ ያለቀሱም አሉ። ትምህርቱ ግን ግልጽ ነው። በፍጥነት የሚመጣ ትርፍ ብዙ ጊዜ በፍጥነት የሚያጠፋ ነው። ከነገራችን ጋር የዚህ ማጭበርበሪያ ነው የተባለ ማስታወቂያ ሽማግሌ ፊት የሰራዊት ፍቅሬ ነው። ግን ሰራዊት ፍቅሬን ያየ ሰው ለምን ተሳሳተ? ደሞስ ሰራዊት ፍቅሬ ማን ነው? ዝርዝሩን እንቀጥለው። ሰራዊት ፍቅሬ የኢትዮጵያ ታዋቂ ተዋናይ፣ የማስታወቂያ ባለሙያና የፊልም ሰራተኛ ሲሆን በ1957 ዓ.ም በአዲስ አበባ ካዛንቺስ ተወለደ። ከትምህርት ቤት ዘመኑ ጀምሮ በኪነ ጥበብ ላይ ፍላጎቱን አሳይቶ በድራማ ጭውውትና ጽሑፍ ንቁ ተሳትፎ ነበረው። 1977 ዓ.ም በሆነ ጊዜ ወደ ብሔራዊ ውትድርና በመግባት በጦሩ ውስጥ በኪነ ጥበብ ቡድን ውስጥ ተሳትፎ አድርጎ ልምዱን አሳደገ። ከዚያ በኋላ ወደ ሲቪል ህይወት ተመልሶ የቲያትር ቡድን በመመስረት ስራውን ቀጠለ። ሸምጋይ በተባለ ሬዲዮ ድራማ ውስጥ በመሳተፍ በህዝብ ዘንድ ታዋቂ ሆነ። በፊልምና በማስታወቂያ ዘርፍ ከሙሉ ዓለም ታደሰ ጋር በመስራት በጣም የተሳካ ጥምረት ፈጥሯል። ስራዎቻቸውም እንዳጭር ድራማ የሚመስሉ ስለነበሩ ብዙ ተወዳጅነት አግኝተዋል። በኋላ የራሱን ሰራዊት መልቲሚዲያ የተባለ ተቋም በመመስረት በማስታወቂያ ኢንዱስትሪ ላይ ታላቅ ስም አግኝቷል። ከስኬቱ ጋር ተያይዞ በተለያዩ ጊዜያት ክርክሮችና ትችቶች ተነስተውበታል። አንዳንዶቹን እሱ እንደ ወሬ አስተባብሎ ያልፋቸዋል። ሰራዊት ፍቅሬ ምህርካ በኢህአዴግ ሀገር መሪነት ዘመናትም ልማታዊ አርቲስት ተብሎ ይጠራ ነበር። በአጠቃላይ ሰራዊት ፍቅሬ ከ30 ዓመታት በላይ በኢትዮጵያ የኪነ ጥበብና የማስታወቂያ ዘርፍ ውስጥ ትልቅ አስተዋጽኦ ያደረገ ቢሆንም ስሙ ከስኬት ጋር ብቻ ሳይሆን ከወንጀሎችም ጋር የተያያዘ ነው። ሰሞንኛውን የማጭበርበር ወንጀል አሳልጧል የተባለለትን ሰራዊት ፍቅሬን እንዲከዘከር ነው። ቀጥለን ደግሞ የፊንቴክ ባለቤት ዳንኤል ዮሐንስ ላይ እናተኩር። ታሪኩ እንዲህ ይጀምራል። አንድ ሰው ነበር፣ ቀላል ህይወት የሚኖር በእህቱ መኪና ሾፌር ሆኖ የሚያገለግል ወጣት። ሰዎች እንደማንኛውም ሾፌር ይመለከቱት ነበር። ነገር ግን በውስጡ ከፍ ያለ ምኞት ነበረ። ቀናት እየተሽከረከሩ ሲወዱ እርሱም መንገዱን ቀየረ። የእስራኤል ዳንሳ ሾፌር ሆነ። ከተለመደው ህይወቱ ወደ ተለየ ዓለም መግባቱ እንዲያ ተጀመረ። ከዚያ በኋላ ነገሩ በፍጥነት ተለዋዋጭ ሆነ። በነቢያታዊ ድራማ ተማርኮ እንደተመረቀ ሰው ተቆጥሮ ወጣ። ከዚያም ፈልቶ የቀዘቀዘ የመንፈስ ቅዱስ ሙላት የተባለ ቤተክርስቲያን መመስረቱ ብዙዎችን አስደነቀ፣ አሳቀ። አካባቢው ሲኤምሲ ሚካኤል አጠገብ ነበር። የሚያውቁት ሰዎች እስከዛሬ ሊዘነጉት አይችሉም። ሰዎችም ሜሴንጀር ዳን ብለው ይጠሩት ጀመር። ከሰው መካከል ተለይቶ እንደ ልዩ መልእክተኛ ተቆጥሮ መታየት ጀመረ።
ግን ታሪኩ እዚያ ላይ አልቆመም። አንድ ቀን ድንገት ወሬ ተሰማ። ዳንኤል ዮሐንስ ገንዘብ ይዞ ከሀገር ጠፋ ተባለ። ሰዎች ተነጋገሩ፣ ተከራከሩ። አንዳንዶች አመኑ፣ ሌሎች አልተቀበሉትም። ግን ያደረገው ሁሉ እንደተዘጋጀ ድራማ መሆኑ ቀስ ብሎ ተገለጠ። ከዚያ በኋላ ዳግመኛ ተመለሰ። በዚህ ጊዜ ግን በተለየ መልኩ ትኩረት ስቦ መመለሱ ነበር። ሲመለስም እስከ ሀበሻን ሚም ወጣቶች ድረስ በታሪኩ ላይ ቀልድ ተሰራ። ነገሩ መዝናኛ ሆኖ ቀጠለ። ሰዎች እየሳቁበት መነጋገር ጀመሩ። ከዚህ ታሪክ ውስጥ የሚወጣው ጥያቄ ትልቅ ነው። ማንም ሰው ከተራዮት ተነስቶ በአንድ ሌሊት ራሱን መሪ ወይም ኢንተርፕረነር ብሎ ሲያቆም ህዝቡ ምን ያደርጋል? ይከተለዋል ወይስ ይጠይቃል? ለአፍታ የፊንቴክን ሰሞንኛ ነገር ተወታ አድርገነው ወደ ፐርፐዝ ብላክ ጌታ ፍስሐ እሸቱ ምስጢሮችና ጮልቅ። ከተማይቱ እንደ ሁልጊዜው ጫጫታዋ ቀጥሎ ነበር። ግን ከዚያ ውስጥ አንድ ታሪክ በጸጥታ እየተገነባ ነው። የፍስሐ እሸቱ ታሪክ። አንድ ቀን ዜና እንደ ንፋስ ተነሳ። የፍስሐ እሸቱና ሌሎች የንግድ ተቋሞቻቸው ግብይት ታግዷል ተባለ። እስከዚያ ጊዜ ድረስ ፍስሐ እሸቱ የተባለ ሰው ራሱን እንደ ታላቅ ባለሀብት እያቀረበ ነበር። ሁላ 2.4 ቢሊዮን ብር ካፒታል እንዳለው በይፋ ተናግሮ ነበር። ግን ከዚያ በኋላ የገንዘብ እንቅስቃሴው በቁጥጥር ስር ገባ። ታሪኩም ከተራ የስኬት ታሪክ ወደ በጥያቄ የተሞላ ትርኢት ተለወጠ። አሁን ከሚታወቀው ፍስሐ እሸቱ ቀድሞ ዩኒቲ ኮሌጅ አለ፣ ዕለታዊ አዲስ የተባለ ጋዜጣም አለ፣ በኤፍኤም ሬዲዮ የነበረ ፕሮግራምም አለ። ፍስሐ እሸቱ ሁሉንም ነገር በትልቅ ትንፋሽ ይጀምር ነበር። ነገር ግን መጨረሻው አብዛኛውን ጊዜ ግርግር ይሆናል። ለምሳሌ ዕለታዊ አዲስ የተባለው የዝነኛው ጋዜጣው ሰራተኞች ጠዋት ወደ ስራ ሲመጡ ድርጅቱ ተዘግቶ 2 መስመር ደብዳቤ ብቻ አግኝተው ተመልሰው ያውቃሉ። ከዚያ በኋላ ታሪኩ ወደ ሌላ ደረጃ ገባ። ፐርፐዝ ብላክ ኢትዮጵያ ተብሎ የተጠራ አዲስ ንግድ መጣ። የገበሬን ምርት በቀጥታ ወደ ከተማ መጣለው አለ። ከዚያ ልብስ፣ ኤሌክትሮኒክስ፣ ስጋ የመሳሰለው ንግድ ተከተለ። ከዚያ ደግሞ ሪል ስቴት ውስጥ ገባው፣ ቤት ገነባለው አለ። ይሄን ነበር በፍስሐ እሸቱ ላይ ጥያቄዎች የተነሱት። በ1.5 ሚሊዮን ብር አዲስ አበባ መሃል ቤት እንዴት ይገኛል ተባለ። ይህ እውነት ነው ወይስ ህልም ተብሎ ተጠየቀ። ከዚያ ደግሞ ትልቅ ፕሮጀክት መጣ። ገበሬው ታወር ተብሎ የተጠራ ግዙፍ ህንፃ፣ ከቢጂአይ የተገዛ መሬት፣ ቢሊዮን ብር የሚነገር ገንዘብ፣ በአጭር ጊዜ የሚጠናቀቅ እቅድ። ሁሉም ነገር ታላቅ ነበር፣ በአይን ግን አይታይም። ግን እውነቱ ቀስ ብሎ ወጣ። ገንዘቡ አልተከፈለም ተባለ። ማስረጃ አልቀረበም ተባለ። ውሉ ተቋረጠ ተባለ። እንዲህ ሲሆን ነገሩ የመንግስት አይን ውስጥ ገባ። መንግስት የፍስሐ እሸቱ የፋይናንስ እንቅስቃሴው ይፈተሽ አለ። ድርጅቶቹ ታገዱ። በመጨረሻ ጥያቄው አንድ ሆነ። ይህ ሁሉ እውነተኛ የንግድ ስኬት ነበር ወይስ በትልቅ ቃላት የተሸፈነ የማታለል ትርኢት? ከተማይቱ ወይዘሪት አዲስ አበባ ግን አሁንም ተመልሳ እያንቀላፋች ነው። እናም ለሽ ባለችበት ፊንቴክ ሊያጭበረብር ዳግም ተከሰተ። የፊንቴክ ነገር ሲጀመር ከአዲስ አበባ ጎዳናዎች ጀምሮ ወደ ማህበራዊ ትስስር ገጾች ድረስ እየተናፈሰ አንድ ታሪክ የፈጠረ የሆነ ኃይል ነበር። ፈጣን ተስፋ፣ ከፍተኛ ተስፋ እና ከዚያ በኋላ ከባድ እውነት። ታዋቂ ሰዎች ፊት ላይ የተገነባ የመኪና ሽያጭ ማስታወቂያ ብዙዎችን አሳምኖ ገንዘባቸውን እንዲያፈሱ አደረገ። ሰዎች እነሱ ካሉ እውነት ነው ብለው አመኑ። ነገር ግን ተስፋው እውነት አልሆነም። አንድ ቀን በአውራ ጎዳና ላይ ሰዎች አንድ ታዋቂ ፊት ከበው በአንተ ተማምነን ነው ብለው ሲጠይቁት ታይቷል። እሱ ግን እኔ ምን አደርጋለሁ ድርጅቱን ጠይቁ ብሎ ራሱን ከጉዳዩ ለመለየት ሞከረ። ያ ሰው መንሱር ጀማል ነበር። ቪዲዮ በፍጥነት ተሰራጨ። ከዚያም ነገሩ ተቀየረ። ፖሊስ ጉዳዩን አነሳ። የታወቁ አርቲስቶችና የሚዲያ ፊቶች በቁጥጥር ስር ውለው ምርመራ ጀመረ። ከ450 በላይ ሰዎች በመታለል ከፍተኛ ገንዘብ እንደተሰበሰበ ተገለጸ። ተስፋ የተሰጠው መኪና ግን አልመጣም። የተጭበረበሩ ሰዎች ቁጥር ዛሬ 1200ን ተሻግሯል። በዚህ ታሪክ ውስጥ አንድ ግልጽ ነገር ተገለጠ። ዝና እምነት አይደለም። ሰዎች ህጋዊነትን አላረጋገጡም። የሚያውቋቸውን ፊቶች ብቻ አመኑ። አሁን ጉዳዩ በህግ እጅ ላይ ነው። ተጎጂዎች ፍትህን እየፈለጉ ነው እና ለሁሉም አንድ ትምህርት ቀርቷል። የታዋቂ ሰው ቃል ለእውነት ዋስትና አይሆንም። እንኳንስ የዝነኛ ሰው ፊት የአገሪቱ ተከባሪ አምባሳደርና የህዝብ ተወካዮች ምክር ቤት አባል ስምም ዋስትና መሆን አልቻለም። ስለ አምባሳደር ዲና ሙፍቲ እያወጋን ነው። ሰውየው በዚህ የፊንቴክ ማጭበርበሪያ መድረክ ላይ ተገኝተው ነበርና ዲና ሙፍቲ በኢትዮጵያ ታዋቂ ዲፕሎማት ናቸው። ውጭ ጉዳይ መስሪያ ቤት ውስጥ ቃል አቀባይ ሆነው በመስራት ይታወቃሉ። በዚህ ሚና የመንግስት አቋምን ማብራራት፣ የዓለም ጉዳዮችን መግለጽና ለህዝብ መረጃ ማቅረብ ዋና ስራቸው ነበር። የምታወጡትን ገንዘብ ትርጉም ያለው ነገር ላይ ማውጣት አለባችሁ ስንል በምክንያት ነው። ለዚህም ቴምር ፕሮፐርቲስ በቡልጋሪያና በአያት ላይ ኮምፓውንድ እና ሲንግል አፓርትመንቶችን ከንግድ ሱቆች ጋር አጣምረው ከባለ 1 መኝታ እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን በ30% ታላቅ ቅናሽ ይዞላችሁ መጥቷል።
69 ካሬ ባለ 1 መኝታ በ5.5 ሚሊዮን ብር፣ 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር፣ 126 ካሬ ባለ 3 መኝታ በ10 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት የሚችሉ ሲሆን ታዲያ ይህ ክፍያ 100% ለሚከፍሉ ሲሆን አሊያም 20% ቅድመ ክፍያ ብቻ ከፍለው ቀሪውን በ3 ዓመት ውስጥ ብቻ ያለምንም ዋጋ ጭማሪና ዶላር ንክኪ ከምቹ የአከፋፈል ስርዓት ጋር አቅርበንልዎታል። ፍላጎቱ 85% የደረሰ ከሆነ ደግሞ በ8 ወር ውስጥ ብቻ የሚረከቡትን በአያት 49 ላይ በወለል 2 አባወራ ብቻ የሚኖሩበትን ዘመናዊና ውብ የመኖሪያ አፓርትመንቶችን አቅርበንላችኋል። ለበለጠ መረጃና ሳይቱን ለመጎብኘት በ0911 83 2290 ላይ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ዲና በዲፕሎማሲ መስክ ረጅም ዓመታት ልምድ አላቸው። አርሲ የተወለዱት ዲና በለጋ ዕድሜያቸው በቀዳማዊ ኃይለ ሥላሴ ዘመን ውጭ ጉዳይ መስሪያ ቤቱ እንደተቀላቀሉ ይናገራሉ። በዚያው ተቋም አድገው ለአምባሳደርነት በመብቃት የተለያዩ ሀገራትን ተንቀሳቅሰው ኢትዮጵያን አገልግለዋል። በግብጽ የኢትዮጵያ አምባሳደር ሆነው መስራታቸው በኢትዮጵያ ሕዝብ እንዲታወቁ መንገድ ከፍቷል ሰውየው። በተጨማሪም በኬንያ፣ ዚምባብዌ፣ ዛምቢያ፣ ሞሪሺየስ፣ አንጎላ፣ ሞዛምቢክና ስዊድን በአምባሳደርነት ሚናዎች ተሰማርተው ታላቋን ሀገር ኢትዮጵያ ወክለዋታል። ይህም በኢትዮጵያ ውጭ ጉዳይ ውስጥ ተስፋ የሚጣልባቸውና ስማቸው የሚነሳ ሰው አድርጓቸዋል። ከ3 ዓመት በፊት በተለይ ከፍተኛ የፖለቲካ ጉዳዮች ላይ የሚደመጥ አስፈላጊ ድምጽ ነበራቸው። በተለይ ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ውስጥ ሲከራከሩ ለኢትዮጵያ መገናኛ ብዙሃን በየመድረኩ እየተገኙ ይሰጡት የነበረው መግለጫ ታላቅና ጀግና አሰኝቷቸው ነበር። እንደ ቃል አቀባይነታቸው በሚዲያ ፊት በተደጋጋሚ ይታዩ ነበር። በግጭቶች በዲፕሎማሲ ግንኙነትና በዓለም ግፊቶች ላይ የመንግስትን አቋም ገልጿል። በእነዚህ ጊዜዎች በግልጽና በደንብ በተዘጋጀ ንግግር ይታወቃሉ። በተጨማሪም በአፍሪካ ህብረትና ሌሎች ዓለም አቀፍ መድረኮች ውስጥ የኢትዮጵያን አቋም ለመወከል ተሳትፎ አድርጓል። ይህም አገሩን በአፍሪካና በዓለም ደረጃ ያስተዋወቀ ሰው አስብሏቸዋል። ዲና ሙፍቲ ዘብሔር አርሲ ተወዳጁ ዲፕሎማት። ነገር ግን እንደ ሌሎች የፖለቲካ ሰዎች የዲና ሙፍቲ ህይወት ክርክር የሌለበት አይደለም። እንደ ብቃታቸውና የዲፕሎማሲ ልምዳቸው አንዳንድ ሰዎች ይደግፏቸዋል፣ ሌሎች ግን ይተቿቸዋል። በተለይ የመንግስትን አቋም ብቻ በማንጸባረቅ ይተቻሉ። ጠቅላይ ሚኒስትሩን በፓርላማ ተግተው ከሚያወድሱ ሰዎች ዋና ናቸው። በአሰብ ጉዳይ በሚሰጡት ሐሳብም አልፎ አልፎ ይተረባሉ። ከወራት በፊት የቀጣዩን ዓመት የኢየሱስ ክርስቶስ የልደት በዓል አሰብ እናከብራለን ብለው በሚዲያ ተናግረው ሰምተናል። በዚህ ንግግራቸው ተደስተው ከደገፏቸው ይልቅ የሳቁባቸው ብዙ ናቸው። እሳቸውን ያህል የረጅም ዘመን የዲፕሎማሲ ልምድ ያለው ሰው የአንድን ሀገር ሉዓላዊ ግዛት በ12 ወራት ውስጥ እንቆጣጠራለን የሚል ሾላ በድፍን የሆነ አስተያየት መስጠቱ በእርግጥም የሚያስገርም ሊሆን ይችላል። እንደ ማጭበርበር ወንጀልም ሊታይ ይችላል። የውጭ ጉዳይ ቃል አቀባይ መሆናቸው ካበቃ ወዲህ በፖለቲካ መድረጉ ያላቸው ተሰሚነት እምብዛም ነው። በዚያ ምክንያት ሳይሆን አይቀርም ብዙ ቦታ ነጥብ እየጣሉ ይገኛሉ። እናም ከአብርሃም ግዛው ጋር ደጋግሞ ይታያሉ። ትንንሽ ሳንቲም ይለቃቅማሉም ይባላል። በዚህ ሰሞን ደግሞ ራሱ አብርሃም ግዛው ባለበት የፊንቴክ ጉድ ውስጥ ስማቸው እየተነሳ ነው። ከመታሰር ያተረፋቸው የኢትዮጵያ ተወካዮች ምክር ቤት አባልነታቸው ነው እየተባለ ይገኛል። ሰዎች በዚህ የተነሳ የክርስቲያን ታደለ ጸጋይን ታሪክ ዳግም እየቆፈሩት ነው። እሱም የኢትዮጵያ ሕዝብ ተወካይ ነበር፣ ግን የመከሰስ መብቱ ሳይነሳ ታስሯል። ዲና ግን አሉ። ቃሊቲ ይወርዱ ይሆን እንጃ። እናንተ ጻፉበት፣ እኛ አበቃን። ሰላም ይስጥልን።